መመኪያዬ ጋሻዬም ነሽ ክብሬም ነሽ ብላት ለኔ ነው የምትበዛብኝ እንጂ ለሷስ አያንስባት። ሲራክ እንዲህ ይላል፣ ሶስት አይነት ሰዎች ነፍሴን አበሳጯት ይላል። ሴሰኛ ሽማግሌ፣ ትዕቢተኛ ድሃና ንፉግ ባለጸጋ። አንዱ ካንዱ ይበልጣል። እንኳን ከድንግል ማርያም እኛም እንኳን እኔ ከገሌ ጋር እኩል ነኝ ማለት ኢ ክርስቲያናዊነት ነው፣ ኢ ወንጌላዊነት ነው፣ ኢ መጽሐፍ ቅዱሳዊነት ነው። ክርስቶስም ፀሐይ ይባላል፣ እናቱ ድንግል ማርያምም ፀሐይ ትባላለች። ተኝቶ ዝም ብሎ ኢየሱስ ተገለጠልኝ ይላል። ተኝቶ ግን ተኝቶ እናታችን የቅዱሳን ሀገር በሆነችው በኢትዮጵያ መከራ እየጸና ያለ ቅዱሳን ከኢትዮጵያ እየተገፉ ስለሆነ በዚህ ዓለም ያሉ የሐሰት ነቢያት፣ ሐሰተኛ ነቢያት የመንደር እሳት የሚጭሩ ናቸው። ኤልያስ የተኛባት ክትክታ ማለት ሁላችን የምንጠጋባት ቤተክርስቲያን ነው። ከትራሳችን ያለችው መሶበ ወርቅ እመቤታችን ነው። የታቦት ክብር ሌላ ነው። ለምን ትቀላቅላለህ? ጣዖት ሌላ ነው፣ ታቦት ሌላ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን በካህሊነቱ የፈጠረ ይህንን ዓለም በቸርነቱ የሚመግብ ቅዱስ እግዚአብሔር ፈጣሪያችን በሀብት ስቦ በረድኤት አቅርቦ በዚህ ቅዱስ ቦታ ስለሰበሰበን ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን የነፍሳችን ረሃብ የተወገደባት እናታችን መሶበ ወርቅ የምትሆን ፀሐይ ጽድቅ ኢየሱስ ክርስቶስ የወጣባት የድህነታችን ምስራቅ የድህነታችን ምልክት የቅድስት ቤተ ክርስቲያን ጌጥና ሽልማት የምትሆን የእግዚአብሔር እናት የእኛም እናት እናታችን ቅድስት ድንግል ማርያም ወላዲተ አምላክ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት ሁሉም ቅዱሳን እግዚአብሔር ባከበረው ስማቸው ምስጋና ይድረሳቸው፣ በረከታቸው ይድረሰን። የተከበሩ አባታችን መላከ ብስራት መምህር አብርሃም ከበደ የዚህ ታላቅ ቤተ ክርስቲያን አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን እንደየማዕረጋችሁ አበው ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች፣ ምዕመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ፈጣሪያችን እግዚአብሔር በቸርነቱ ይህንን ቀን ስለሰጠን በቅዱስ ቦታው በስሙ እንድንሰበሰብ እንድንማርም ስለፈቀደልን ስሙ የተመሰገነ ይሁን። ካል ክብሩ ለፀሐይ ወካል ክብሩ ለወርህ ካል ክብሮሙ ለከዋክብት። የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የኮከብ ክብሩ ሌላ ነው በሚል ርዕስ እንማማራለን። እስኪ በሉ የፀሐይ ክብሩ ሌላ ነው በሉ። የጨረቃ ክብሩ ሌላ ነው፣ የኮከብ ክብርም ሌላ ነው። እንደገና በሉ የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የኮከብ ክብሩ ሌላ ነው። እስኪ አንድ ጊዜ በሉት ሁላችሁ። የሐዋርያው የቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 15 ቁጥር 41 ላይ ያለው ቃል ማለት ነው። ይህንን ቃል የተናገረው ቅዱስ ጳውሎስ ነው። ቅዱስ ጳውሎስ ሁላችሁ እንደምታውቁት በቅድስት ቤተ ክርስቲያን ውለታው ከፍ ብሎ የሚታሰብለት የቤተ ክርስቲያን ብርሃን ነው። ቅዱስ ሐዋርያ ጳውሎስ ሰናየ መልእክት ብርሃነ ለቤተ ክርስቲያን መልእክትህ ያማረ ንዑድ ክቡር ንጹሕ ልዩ የምትሆን ቅዱስ ጳውሎስ አንተ የቤተ ክርስቲያን ብርሃን ነህ ብላ ቤተ ክርስቲያን ሁልጊዜ ታመሰግነዋለች። እግዚአብሔር ከባህሪ ጌትነቱ ከሚያስደንቀው ባህሪው አንዱ የማንንም ውለታ የማይረሳ አመፀኛ አምላክ አለመሆኑ ነው።
ዘአኮ ይእምስ እግዚአብሔር ከመ ይርሳ ተልእኮተክሙ ይላል ቅዱስ ጳውሎስ። እግዚአብሔር አገልግሎታችሁን ይረሳ ዘንድ አመፀኛ አምላክ አይደለም ይላል። ዕብራውያን ምዕራፍ 6 ላይ ሲናገር እግዚአብሔር ለቅዱሳን ያገለገላችሁትን አገልግሎት ይረሳ ዘንድ አመፀኛ አምላክ አይደለም። እግዚአብሔር እስከ ቀዝቃዛ ውሃ ድረስ ወርዶ የማንንም ውለታ አይረሳም። አብርሃም ለእግዚአብሔር ብሎ ቢገረዝ ቢገዘር ደሙን ቢያፈስ እግዚአብሔር ለአብርሃም ብሎ ደሙን አፍሷል። አብርሃም አንድ ልጁን ለእግዚአብሔር ቢሰጠው እግዚአብሔር አንድ ልጁን ለአብርሃም ሰጥቶታል። እግዚአብሔር ውለታ የሚያስብ አምላክ ነው። ልጆቹንም በአምሳሉ ስለፈጠረን ውለታ እንድናስብ አድርጎ ነው የፈጠረን። ውለታን መርሳት ሰይጣናዊነት። ውለታን የሚረሳ ሰው የዲያብሎስ ወገን ነው። ዲያብሎስ ያን ሁሉ ነገር ተሰጥቶት እንደው ይገርማል። ያደረገለትን ራሱን እግዚአብሔርን እኔ እኮ እኩል ነኝ እያለ ስለ ራሱ በማሰብ የእግዚአብሔርን ቸርነት በብርሃን ሸልሞ ፈጥሮት ያንን ክዶ ከእግዚአብሔር ጋር እስከመተካከል ድረስ ደርሶ ነበር። እና ሰዎች ብዙ ጊዜ ውለታ እንዲረሱ የሚያደርጋቸው ለራሳቸው ክብር ከመጨነቃቸው የተነሳ ነው። ክፉ ቅናትና ምቀኝነት እንዲሁም ለራስ ክብር መጨነቅ ውለታ ቢስ ያደርጋል። ለራስ ክብር መጨነቅ ዲያብሎስ ለራሱ ክብር ስለሚጨነቅ የእግዚአብሔርን ውለታ ረስቶ ያከበረውን እግዚአብሔር ናቀ፣ ከፍ ያደረገውን እግዚአብሔር አቃለለ። በዚያ ደግሞ እግዚአብሔር እንዲወድቅበት አደረገው ማለት ነው። እና ቅዱስ ጳውሎስ ለእያንዳንዱ ክርስቲያን ሕማም መከራን የተቀበለ እንዲያው መከራው ከመጽናቱ የተነሳ እንደ ከውስጥ ከመኳሄላ ኮንክዎሙ ለሐዊየ ያለው የቅዱስ ጳውሎስ ትንቢት የተፈጸመበት ለወንድሞቼ እንደ ዓላማ ሆንኩ። ዓላማ የሚባለው ወታደሮች ተክለው ተኩስ የሚለማመዱበት የተተከለች ነገር ነው። ያችን ሊመጣ ሁሉም አርበኛ እንደሚመለከታት አሕዛቡም ሕዝቡም እኛን ለሞት ይመለከተናል አለ ቅዱስ ጳውሎስ። ለሞት ይመለከተናል። እንደ ጥፍር እድፍ ሆን ይላል። ለእጅ ጣቢ ቦታ አይመርጡለትም፣ በየቦታው ይጥሉታል። ሐዋርያትንም በየቦታው ይጥሏቸው ስለነበረ እንደ ጥፍር እድፍ ሆን ይላል ቅዱስ ጳውሎስ። እንደ ግና ጨዋታ ሆን ይላል። ግናን ይሄኛው ሲመታት ቆይቶ ወይም እና ገና እንለዋለን፣ ያኛው ሌላ በትር ይዞ እንደሚጠብቃት እነ ቅዱስ ጳውሎስን በኢየሩሳሌም ደብድበዋቸው በሮሜ ያሉት ሌላ ዱላ ይዘው ይጠብቋቸዋል። በሮሚያ ደብድበዋቸው በገላትያ ይጠብቋቸዋል። በዚያ ደብድበዋቸው በፊልጵስዩስ ይጠብቋቸዋል። ይህን ሁሉ መከራ ተቀብሎ ወንጌልን ያስተማረ ራሱን የካደ ሰውነቱ አልቆ ክርስቶስ በሱ ላይ እስኪያድር ድረስ ያስተማረ የነፍሱ ቅድስና ለስጋው የስጋው ቅድስና ለልብሱ ተርፎ ልብሱ ተቆርጦ ሂዶ ሙት ያነሳ የነበረ ነው ቅዱስ ጳውሎስ። ይሄ ምርጥ ዕቃ አባታችን ቅዱስ ጳውሎስ የቤተ ክርስቲያን ብርሃን 14 መልእክታትን ያስተማረ እስከ 3ኛው ሰማይ ድረስ የተነጠቀ ክርስቶስ ፍጹም ያደረሰበት። እንደውም አንድ የቤተ ክርስቲያን አባት ሲናገር ጳውሎስ ማለት እስመ ዘይትናገር ቦቱ ክርስቶስ ይላል። ጳውሎስ ማለት ክርስቶስ የሚናገርበት ሰው ማለት ነው። በትክክል ልሳነ ክርስቶስ ማለት ነው። የክርስቶስ አንደበት ማለት ነው። ዲያብሎስ የሚናገርባቸው ሰዎች አሉ፣ እግዚአብሔር የሚናገርባቸው ሰዎች አሉ። ዲያድርስ የሚባል መናፍቅ አለ። ክፋት ሁሉ ከሱ የሚገኝ ማለት እሱም ብሎታል ቅዱስ ቄርሎስ እስመ ጎስአ ቦቱ ዲያብሎስ አቡሁ ይላል። አባቱ ዲያብሎስ እፍ ያለበት ሰው ክርስቶስ እፍ ያለበት ሰው የክርስቶስና የክርስቶስ የሆኑትን ሁሉ ክብር እንደሚናገረው ዲያብሎስ እፍ ያለበት ሰው ደግሞ ክርስቶስንም የክርስቶስንም ወገኖች ሁሉ በማቃለል እድሜውን ይጨርሳል። እንደዚህ ነው ማለት ነው። የክደት አረቂ ያሰከረው ሰው ክፉ ነው ይላል ቅዱስ ቄርሎስ። አረቂ ካሰከረው ክደት ያሰከረው ይበልጣል። አረቂ ያሰከረው ሰው በእንቅልፍ ይለቀዋል፣ ግን እንዳትወጡ
በእንቅልፍ ይለቀዋል። ክደት ያሰከረው ሰው ተኝቶም ይክዳል፣ እየበላም ይክዳል፣ እየሰጡትም ይክዳል። ምንም ሊመልሰው አይችልም፣ አይምሮው ታውሯልና። እና ቅዱስ ጳውሎስ ግን እግዚአብሔር የሚናገርበት ልሳኑ ያማረ ምርጥ ዕቃ የሚያሰኙ በዚህ ዓለም ጥሩ ዕቃ ተብለው የተጠሩት አንድ 3 ሰዎች ናቸው። ብዙ የለም። ምርጥ ዕቃ ተብለው የተጠሩት አንደኛዋ ድንግል ማርያም ነው። እግዚአብሔርን የያዘች ዕቃ፣ ምርጥ ዕቃ፣ ለእግዚአብሔር የበቃች ዕቃ፣ አደራ የምታወጣ ማይምንት ለዘኢያገምርዎ ሰማያቱ ምድር ይላታል ቅዱስ ኤፍሬም። ሰማይና ምድር የማይችሉትን አምላክ ለመወሰን የታመነች ሔዋን የበለስ አደራ እንኳን ለመወሰን አልቻላት ብሎ ነበር እናታችን። ድንግል ማርያም ግን አምላክን ባደርነት ለመወሰን የታመነች። ሰው እኮ ለልጅ እናትነት አልታመን ብሏል። ድንግል ማርያም ለአምላክ እናትነት የታመነች ናት። ለትልቅ አደራ የታመነች የታጨች እሷ ናት። እና ምርጥ ዕቃ ያሰኛታል። ምርጥ ዕቃ ጸዋሪተ እግዚአብሔር፣ እግዚአብሔርን በከንፈር ለመሳም፣ በእጅ ለመታቀፍ፣ በጀርባ ለማዘን፣ በማህፀን ለመወሰን፣ ጡት አጥብቶ ለማሳደግ የታመነች ማለት ነው። እንዲህ ያለች ስለሆነች እሷን የሚመስል ምርጥ ዕቃ በፍጹም የእግዚአብሔር የጸጋው መዝገብ እንደ ድንግል ማርያም የለም፣ የትም አይገኝም። እግዚአብሔር ጸጋን ሁሉ ያኖረባት ቤቱ ማለት ነው። ጸጋን ሁሉ፣ ጸጋ ነቢያትን፣ ጸጋ ሐዋርያትን፣ ጸጋ ሰማዕታትን፣ ጸጋ ደናግል፣ ጸጋ መነኮሳትን፣ ጸጋ መላእክትን ሁሉ፣ ጸጋ ቤተ ክርስቲያን ሁሉ ያለባት ለጸጋ የታመነች መዝገብ እመቤታችን ቅድስት ድንግል ማርያም ናት። እሷ ምርጥ ዕቃ ትባላለች። ከዚያ ቅዱስ ጳውሎስ በአዲስ ኪዳን ምርጥ ዕቃ ይባላል። እግዚአብሔርን ይዞ የሚዞር ማለት ነው። ከዚህ እስከ ብሩህ ሰማይ የሚባለው ከዚህ በላይ ያሉት 7 ሰማያት ናቸው። ከዚህ እስከ ብሩህ ሰማይ እስካለው ሰማይ ድረስ ውሃ የሞላ ነበረ። ከዚያ በኋላ እግዚአብሔር ለይትጋባ ማይ ውስተ ምዕላድሁ ብሎ ውሃውን በየቦታው ሰበሰበው። ማክሰኞ የሚሰራው ስራ ስለነበረው ሰኞ አስቀድሞ ውሃውን ሰበሰበ። ውሃውን አንዱን ከዚህ ከምናየው ሰማይ በላይ ሰቀለው። ከዚህ ከምናየው ሰማይ በላይ የሰቀለውን ውሃ ሐኖስ አለው። ሐኖስ ማለት ተሐዋኪ ማለት ነው፣ ወይም ብስብስ ማለት ነው፣ የሚታወቅ ማለት ነው፣ የሚገማሸር ተባዕታ ይለዋል። አባቶቻችን በወንድ ይመስሉታል። ወንድ ምንድን ነው? ጀብደኛ አይደለም? አዎ፣ ይሄ መግረሽረሽ፣ መደባደብ፣ መቆጣት፣ ማዘዝ የሚወደው ወንድ ነው እና በዚያ ይመስሉታል። ያ ረብቶ አይቀመጥም። ግን ሰማይ ለብቻው ወደዚያ ወደ አንዱ ሰማይ እንዳይሄድ ምን ያደርገዋል? ልክ ባቢል የሚባል ነፋስ እንደ ብራና ውሃውን ወጥሮ እንዲይዘው አድርጎ ያስቀምጦታል እግዚአብሔር። እንግዲህ እንደምታዩ ውሃ በገበታ መቀመጥ የሚችለው ገበታው ምን ሲሆን ይመስላችኋል? ወደ ላይ ሲዞር ነው ወደ ታች ሲዞር ነው? እንግዲህ በከተማ አላውቅም፣ በእኛ በገጠሩ ወደ እናንተ በቧንቧም አይሆንም እኮ ውሃ ሽቅብ ይፈሳል አይፈስም ሲባል በአዲስ አበባ በቧንቧ ይፈሳል አላሉ። ለምክር ሲባል ለምክር የተባለው ውሃ ሽቅብ አይፈስም እንጂ ሲል አይ በአዲስ አበባ በቧንቧ ይፈሳል ብሏልና ውሃ ሊይዝ የሚችለው ወደ ፊቱን ወደ ታች ዞሮ ነው፣ ገበታው ወደ ላይ ዞሮ ነው። እግዚአብሔር ግን ጥበበኛ አምላክ መሆኑን ለማስረዳት ሰማይ ፊቱን ወደ ታች ነው ወደ ላይ ነው የዞረው። ወደ ታች ዞሮ ውሃ ይዟል በላዩ ማለት። ይህ ድንቅ ጥበብ ነው ይላል ቅዱስ ዮሐንስ አፈወርቅ። ድንቅ ጥበብ ነው። ውሃውን በላይ አድርጎ ተሸካሚ በታች አዞሮታል። እንደዚህ አድርጎ አስቀመጠው። አንዱ ውሃ ሐኖስ ነው። አንዱን እጅ ውሃ አረጋና ጠፈር አደረገው። እግዚአብሔር ቻል ካለው የማይችል የለም። አርግቶ እንደ ከድንጋይ ይልቅ አጠንክሮ ይሄ የምናየው ሰማይ ውሃ ነው፣ ከውሃ የፈጠረው ውሃ ነው፣ ግን ደረቅ ነው። ውሃውን ምን አድርጎታል? ከድንጋይ ከአጥንት አጠንክሮታል። በዚህ ይሄን ለምን የፈጠረው? ያኛው ሐኖስ እንዳይንጠበጠብ ነው። ያንን ውሃ ፍጥረት እንኳን ፈሶበት አንድ ጊዜ ቢያየው በድንጋጤ ብቻ ይሞታል።
እግዚአብሔር ለማይችል ነገር የሚቻል ነገር እንደሚሰጠው ውሃ ምድርን ከነጓዟ ተሸክሞ በመኖሩ ይታወቃል። እንደ ውሃ ብጽጽ የሆን እንኳን ብንሆን እግዚአብሔር ካለ የማንችለው ነገር የለም፣ ይቻላል። ኩሎ እክል በዘውእቱ አክህለኒ ክርስቶስ፣ ኃይልን በሚሰጠኝ በክርስቶስ ሁሉን ይችላለሁ ይላል ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ኃይልን በሚሰጠኝ በክርስቶስ ሁሉን ይችላለሁ። የገጠር ሰው ሲተርቱ ምን ይላል? እንደ አፍ አይቀና ጎዳና። እስኪ በሉ በአፍ ሁሉን ይችላለሁ እያሉ መፎከርና መለማመን ልዩነት አለ። ማመን ሌላ ነው፣ በአፍ መናገር ሌላ ነው። ሁሉ እንደሚቻል ግን ፍጥረት ያሳየናል። አሁን ይህንን አጸና። አሁን አንዳንድ ጊዜ አውሮፕላን ውስጥ ሰው የሚፈራው ለምን ይመስላችኋል? ለምን ነው የሚፈራው ሰው አውሮፕላን ውስጥ? አውሮፕላኑ ሲገጫገጭ እኮ ዓለም ልታልፍ ነው የሚመስለው ሰው ሲደነግጥ ማለት ነው። ሰው ደግ ነው፣ እዚያ የሚኩራራው ሁሉ እንደውም መቼስ ሄድኩ አይባልም እንጂ ብዙ ሰው ታዝብ ይወቃል። ብዙ ሰው ነው በእውነቱ ማለት ነው። እኔ በጣም ብዙ ሰው አልናገረውም፣ በቃ አልናገረውም። ብዙ ሰው እንዴ ስንወርድ እንዴት እንደሚያጨበጭብ ግርም የሚለኝ ነው ፍርሃቱ ሰው ማለት። አሁን እኮ ፈርቶ ነው እንደዚህ እና ትዝ ይለኛል አንዲት እናታችን ደንግጠው በቃ ደንግጠው ገጭ ተነስተው ይሮጣል። ገጭ ሲል ተነስተው ይሮጣል። ገጭ ሲል ተነስተው ይሮጣል። ከአውሮፕላኑ ስንደርስ in the name of Jesus አሉ። መጀመሪያ ግን አላሉ። ችግር ሲመጣ እኮ እንደዚህ ያለው ሰው ሁሉ ሰው ይመስላል እኮ ነው። ኩሻቱ እኮ ነው። ይገርማችኋል። የሚችል ይመስላል። ጥቅስ መጥቀስና እምነትን በተግባር መርምር ልዩነት አለው አይባልም እንጂ አንድ ወንድማችን ባለፈው ሰምታችኋል አይደል? እንደ ኢየሱስ በባህር ላይ እጅ አሳያችኋለሁ ብሎ አዞ ውጦት ሰምታችኋል። አይደረስም። ይሄ አይደረስም። በእውነቱ አርፎ መቀመጥን የመሰለ እኮ ነገር እኮ የለም። ሰው እኮ ሕይወቴን አስተካክሉልኝ ነው እንጂ እንደ ጌታ በባህር ዱልኝ አላለም። ሰው ያለ ሕይወቴን አስተካክሉልኝ፣ ትዳሬ እየተበላሸብኝ ነው፣ ሕይወቴ እምቢ ብሎኛል ብሏል እንጂ በባህር ላይ መሄድማ ጌታ ይበቃኛል ብሎ እኮ ሰው አውቆ ተቀምጦ ነበር። እንደው አይደረስ እኮ ነው። አይነኩ ቢነኩ ያድሯል ሲታወቁ ይላል ሰው። በእውነቱ ማለት አይነኩ መንካት ችግር ነው። እና ህዋው መሬትን ያመናት የተሸከመው ውሃ እንደሆነ አይምሯችን ስለማያውቀው ነው። ጠጠር የሚያሰጥም ውሃ መሬትን ከነሁለንተናዋ መሸከም ከቻለ ህዋውም አውሮፕላን መሸከም ይችላል ብሎ ማመን አቅቶን ነው ሰው የሚፈራው ማለት ነው። የሚፈራው ለዚያ ነው። ምድርን በውሃ ላይ አጸና፣ ታች አስቀመጠ። አንዱን ደግሞ ለምድር እንደ መቀነት አስታጠቃት። ምድርን በውጭ በኩል ሲመለከቷት ደብተራ ኦሪትን ትመስላለች ይላሉ አባቶቻችን። ምድርን የበቃ ሰው ያያታል፣ ያልበቃ ሰው አያያትም። ምድርን ግን በውጭ ሆኖ የበቃ ሰው በውስጥ እንዳለ ውጯን ዙሪያዋን ቢያያት ደብተራ ኦሪትን ትመስላለች። ድንኳኒቱ የደብተራ ኦሪት ጸባህርያምን መስላ ሙሴ የሚያስታጥቃት የክብር ጌጦች ነበሩ እና ምድር እንደዚህ አድርጎ አስጊጦ ነው የፈጠራት። ለምድር አስታጠቃት፣ ውቅያኖስን ማለት ነው። ይህንን አድርጎ በዚህ ዓለም ግን የቀረው እኛ የምንጠቀምበት ውሃ ሰዎች ዕቃ አጥበው ውሃውን ሲደፉት በጠርዙ እንደሚቀረው እንደ ጥቂት ውሃ ያለ ነው ይላል። እግዚአብሔር ሌላውን ውሃ አስወግዶታል። ለምንድን ነው ሲባል ምድር ማብቀል እንድትችል፣ ምድር ማብቀል እንድትችል እግዚአብሔር ምን አደረገ? ውሃውን ሰበሰበ። ውሃ የተኛበት መሬት አያበቅልምና ውሃ የተኛበት አዚያ በኋላ ረቡዕ ምን አለ? ለታብቁል ምድር ታብቅላል። የዚያን ጊዜ ጽጌያቱ፣ አበቦች፣ ዛፎች፣ አዝሬት፣ አትክልት በሙሉ ምን አደረግላት? አበቀልላት። አላችሁ ምድርን በአበቦች ሸለመ። አሁን ምድር ሰውን ነው የምትመስለው። አጥንት አላት። አለት ምንድናት? አጥንቷ ነው ይላሉ አባቶቻችን። እና መሬት የሰው ወኪል ናት። ሰውን በምድር ነው ያስረዳው። ብንኮራ እንደዚህች ምድር እኮ ናችሁ ለማለት ነው። ለምንድነው የምትታበዩት? ምድር እኮ ናችሁ። እናንተም አጥንት ናችሁ፣ እሷም አጥንት አላት። እናንተም ደም አላችሁ፣ እሷም ውሃ አላት። እናንተም የደም ስር አላችሁ፣ እሷም ስሮች አሏት። እናንተ ፀጉር አላችሁ፣ እሷም ደግሞ ሳር አላት ለማለት ነው።
ክብር ካላችሁ ግን መሬት ለመስዋዕት የሚሆን ፍሬን ታፈራለች። እናንተም ካፈራችሁ ትከበራላችሁ ለማለት ነው። ካፈራችሁ ትከበራላችሁ። ካዲያ ውሃውን መሬት እንድታበቅል ውሃውን አስቀድሞ የሰበሰበላትና ያደረቀላት ኃጢአት የተኛበት ሰውነት የምግባር ፍሬ ሊያፈራ አይችልም። ውሃ የተኛበት ሰውነት ምንድን ነው የሚያበቅለው? ውሃ የተኛበት መሬት የማይረቡ ተሐዋስያንን ትሎችን ምኖችን ነው የሚያበቅለው። ኃጢአት ሳይናዘዙት ረጅም ጊዜ ከሰውነቱ ላይ የተኛበት ሰው ተንኮል ብቻ ነው ከአይምሮ የሚገኙ። ተንኮል ብቻ፣ ስድብ ብቻ ነው የሚገኙ። እንዲሁ አይደረስ እኮ ነው። ሰው እኮ ምን ልሳደብ ብሎ እኮ ሲያቅድ የሚያደርሰዋል። አይገርማችሁ? ምን ልሳደብ ብሎ ሲያቅድ የሚያደርሰዋል። ምን ልሳደብ፣ ምን ልናገር፣ እንዲህ ሰሞኑን ደግሞ እስቲ በምን ልበጥበጥ የሚል ሰው ሁሉ እኮ አለ። እንዲሁ ግርም እኮ ነው። ሰላም የሌለው ሰው ማለት ምክንያቱም ምንድነው? ውሃው ለረጅም ጊዜ እሱ ላይ ስለተኛበት ማለት። ውሃው ለረጅም ጊዜ ለዘመናት የኃጢአትና የተንኮል ውሃ የተኛበት ሰው ትሎችን ነው የሚያበቅል። አዝሪት አበባ አይገኝበትም፣ ፍሬ አይገኝበትም፣ ፍሬ የለውም። ምን ጊዜም ዱላ፣ ነገር መዝራት፣ ነገር ስራ፣ ጸብ፣ ክርክር፣ ነቀፋ፣ ሐሜት፣ ተንኮል ነው የሚናገረው ማለት። የክርስቶስ ልጆች በጭምትነታቸው ሲታወቁ የዲያብሎስ ልጆች በብኩንነታቸው ነው የሚታወቁት። ብኩን ናቸው፣ ህድአት የላቸውም። ሁሉን ነው የሚነኩት፣ የማይነኩት የሌላቸው ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ይሄንን ነው፣ ይሄን አበቀለ። አሁን ምን ቀረ? ለዚህች ዓለም የሚያስፈልጋል ብርሃን። እግዚአብሔር ለአብርሁ ብርሃናት ውስጥ ጠፈረ ሰማይ አለ። መሬትን ከፈጠረ በኋላ ዘዴት አትክልቱን ከተካ በኋላ በሰማይ ላይ ብርሃናት ያብሩ አለ። በሰማይ ላይ ብርሃናት ያብሩ ሲል ፀሐይ፣ ጨረቃ፣ ከዋክብት ተፈጠሩ። ፀሐይ በሙቀትም ትበረታለች፣ በብርሃንም ትበረታለች። ጨረቃ በብርሃን ከፀሐይ ታንሳለች። ኮከብ ከጨረቃ በብርሃን ታንሳለች ያንሳል። አንዱ ኮከብ ደግሞ ከሌላ ኮከብ ይሄይስ ክብሩ እምክብረ ኮከብ ይሄይስ። ከአንድ ኮከብ ክብር የአንዱ ኮከብ ክብር ይበልጣል ይላል ቅዱስ ጳውሎስ። ኮከብ ይበልጣል። ይህንን አባቶቻችን በብዙ ወገን ተርጉሞታል። አንድ ሁለቱን ልናገር። አንደኛው ሰማይ የተባለች ቤተ ክርስቲያን ናት። እስኪ በሉ ሰማይ ማናት? ንገሩኝ፣ ማናት? በጣም ጥሩ። ለምን ሲባል ሰማይ ለምን ነው የተባለችው? ሰማይ ሲባል የእግዚአብሔር መንግስት ስለሆነች ነው። የእግዚአብሔር መንግስት ስለሆነች ቤተ ክርስቲያን ሰማይ። ታስታውሱት እንደሆነ መጽሐፍ ቅዱስ ታነቡ እንደሆነ የኔ መንግስት ከዚህ ዓለም አይደለችም። ይህን ጥቅስ እንግዳችሁ አይደለም መቼም ታውቁታላችሁ። የኔ መንግስት ከዚህ ዓለም አይደለችም። ዮሐንስ ወንጌል ምዕራፍ 18 ላይ ጲላጦስ አንተ የአይሁድ ንጉሥ ነህ አለው። አይ አንተ ትበይ፣ አንተ ነህ እንደዚያ የምትለኝ። ምን ማለቱ ነው ጌታ? አይሁድ ይሁዳ የምትባለው በተለይ ኢየሩሳሌም አካባቢ ሰማርያንም ሳይጨምር ነው። በተለይ በብሉይ ኪዳን አጠራር እና የአንዲት አውራጃ ንጉሥ የምታደርገኝ አንተ ነህ ማለቱ ነው። አንተ ነህ። እንዴት የዚህች ብቻ የምመስልህ ለአንተ ነው፣ እኔ አይደለሁም። መንግስቴስ የኮነትም ዝንቱ ዓለም፣ የእኔ መንግስት ከዚህ ዓለም አይደለችም ማለት የዚህ ዓለም ሰው አይሽራትም፣ የዚህ ዓለም ሰው አይሽራትም። ምስጢሩ ግን ይላሉ መንግስት የተባለች የእግዚአብሔር መንግስት የምትባል ቤተ ክርስቲያን ናት። መንግስቴ ከዚህ ዓለም አይደለችም ያለው ቤተ ክርስቲያኔ ምድራዊት አይደለችም ማለት ነው። ቅድስት እናታችን ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን በዘመናት በሚፈጸሙ ችግሮች ሁሉ መሃል ሳትጠፋ የምትኖርበት ምክንያት የእግዚአብሔር መንግስት ስለሆነች ነው። እንዲያው እግዚአብሔር በቤተ ክርስቲያን ላይ ዲያብሎስ የሚያመጣውን ሁሉ የችግር አይነት ዲያብሎስ ያለውን ችግር ሁሉ እስኪጨርስ ድረስ እግዚአብሔር ዝም የሚለው የእግዚአብሔር አሸናፊነትና መንግስት ከዲያብሎስ ኃይል ሁሉ በላይ ሆኖ ቤተ ክርስቲያን እንደሚጠብቃት ለማስተማር። አሁን ዲያብሎስ ቤተክርስቲያን ለመፈተን ያልተጠቀመው ያላለቀበት ምን አለ? ፖለቲካን ይጠቀማል፣ ገንዘብን ይጠቀማል፣ ዝሙትን ይጠቀማል፣
ፍልስፍናን ይጠቀማል። ሁሉንም ተጠቅሞ ቤተክርስቲያንን ይጎዳታል። የዲያብሎስ እስከዛሬ ድረስ ዲያብሎስ አለው ከሚባለው መሳሪያ ወደ ቤተክርስቲያን ያልተጠቀመው ምንም የለም። ግን እግዚአብሔር ያው ሁሉ ነገር ሲደረግ ለቤተክርስቲያን ዝም የሚለው ቤተክርስቲያን ከዲያብሎስ አቅም በላይ ሆና እንደምትኖር ለልጆቹም ለመንገር ተስፋችን እንድናውቅ ለዲያብሎስም ደግሞ አቅሙን እንዲያውቅ ለማድረግ ነው። ስለዚህ ቤተክርስቲያን የእግዚአብሔር መንግስት ትባላለች። የእግዚአብሔር መንግስት ታዲያ በዚህ ሰማይ ላይ ሰማይ የተባለች ሰማያዊት ስለሆነች ዛሬን አድርገውና ድሮ ቤተክርስቲያን ሩጦ የገባ ሰው አይታሰርም አይደል? ታሰራል አይታሰርም? አይደል? አይታሰርም። ዛሬ ለምንድን ነው ቤተክርስቲያን ሩጦ የገባ ሰው የማይታደር? የእግዚአብሔር መንግስት ናት። አንድ ኤምባሲ ግን ሩጦ የገባ ሰው አይታሰርም። አይገርማችሁ? እግዚአብሔር ቤተ መንግስት የገባ ሰው ግን ይታሰራል። ቤተክርስቲያን የእግዚአብሔር መንግስት ስለሆነች ጌታችን ሉቃስ 17 ቁጥር 21 ላይ ነያ መንግስት እግዚአብሔር ማይከለክሙ የእግዚአብሔር መንግስት በመካከላችሁ ናት አለ። ያቺ በመካከላችን ያለችው የእግዚአብሔር መንግስት ቤተክርስቲያን ናት። መንግስት ሰማያት ሩጣ በዚያ ማዶ እግር ኑሯት ከፍ ኑሯት በራት መጣ የእግዚአብሔር መንግስት በመካከላችሁ ናት ያለ የት አለች የእግዚአብሔር መንግስት? አንዲቱ መንግስቱ ቤተክርስቲያን ናት። በዚች ቤተክርስቲያን ላይ እንዲያበሩ የተፈቀደላቸው እነማን ናቸው ሲባል ፀሐይ ራሱ ኢየሱስ ክርስቶስ፣ ጨረቃ ቤተክርስቲያን ራሷ ደግሞ መልሳ ማለት ነው። ራሷ መልሳ ከዋክብት ሰማይታት ናቸው። አሁን ምሳሌ ሲያዛውሩ ነው። ቤተክርስቲያን ሰማይ ስትሆን ፀሐይ ኢየሱስ ክርስቶስ ይሆናል፣ ጨረቃም እመቤታችን ትሆናለች፣ ከዋክብት ሰማይታት ይሆናል። በዚች ቤተክርስቲያን ውስጥ ሁሉም እንዲያበሩ ተፈቅዶላቸዋል። ሁሉም እንዲያበሩ በሰማይ ላይ ፀሐይም ተፈቅዶለታል፣ ጨረቃም ተፈቅዶለታል፣ ከዋክብትም ተፈቅዶላቸዋል። በቤተ ክርስቲያን ክርስቶስ ያበራል፣ እናቱም ታበራለች፣ ቅዱሳንም ያበራሉ። ልብ ብላችሁ ስሙ። በቤተ ክርስቲያን እግዚአብሔር ያበራል፣ ድንግል ማርያም ታበራለች፣ ቅዱሳን ያበራሉ። ብርሃናችን ግን አንድ ነው። አሁን እግዚአብሔርን ጌታችን መድኃኒታችን ኢየሱስ ክርስቶስን በቤተ ክርስቲያን ውስጥ እናመልከዋለን። መድኃኔዓለም ድንግል ማርያምን ሰዓሊ ለነ ቅድስት እንላታለን። ስዕሏን እንስላለን፣ ታምሯን እናነባለን፣ ቅዱሳንን እንሰግድላቸዋል። ከዚያ በኋላ አንዱ መንገደኛ ይመጣና ያው ሲቀላቅሉት ይላል። መልስ የፀሐይ ክብሩ ሌላ ነው አትሉ እናንተ በሉ እንጂ። የፀሐይ ክብሩ ሌላ ነው በሉ እንጂ። የጨረቃ ክብሩስ ምንድን ነው? የኮከብ ክብሩስ ሌላ ነው። ክርስቶስም እናቱም ቅዱሳንም በአንዲት ቤተክርስቲያን ውስጥ ይኖራሉ፣ ይመሰገናሉ። የክርስቶስ ክብሩ ሌላ ነው በሉ። አሁን የእናቱ ክብር ሌላ ነው በሉ። የቅዱሳን ክብር ደግሞ ምንድን ነው? ሌላ ነው። ይሄን ለይተን ነው የምናምን እኛ ማለት ነው። እኛ ዝም ብለን ከጥጃ የባስን አይደለም። ፈጣሪያችን በፈጣሪነቱ መድኃኔዓለም ነው። የእምነታችን ራስ ብለን ነው የምናመልከው እሱ። እናቱም ግን የእግዚአብሔር እናት ብለን ሰዓሊተ ምሕረት ብለን የመጨረሻ የምንሰጣት የታመነች የምሕረት እናት ነው የምንላት። ሰው ቁርሱን በልቶ ምሳውን በልቶ እንዲያ ብሎ ጠጥቶ መጥቶ አዳራሽ ውስጥ እኔ ልጸልይላችሁ እያለ የአምላክ እናት አትጸልይላችሁ የሚል ነውር እኮ ነው። ረታው በሕግ አምላክ ነውር እኮ ነው በእውነት ማለት በጣም ነውር ነው። ሀፍረተ ቢስ መሆን ማለት ነው። ሀፍረተ ቢስ በእውነት ማለት ነው። ሰው ቢያንስ እኮ ይኸውላችሁ ወይ ማወቅ አለበት፣ ካላወቀ ደግሞ ቢያንስ መጠየቅ አለበት። ካልጠየቀ ቢያንስ እንዴት አያፍርም? ማፈር እኮ ትልቅ ነገር ነው በእውነቱ። ደግሞ በወንጌል አላፍርም ሊለኝ ይሆናል ነገ ደግሞ መጥቶ ወንጌል እንደዚያ ነው እንዴ? ወንጌል ሰው መናቅ እንኳንስ ድንግል ማርያምን ቅዱስ ጳውሎስ የሚናገረው ፊልጵስዩስ ምዕራፍ 1 ላይ እንግዲህ ነው የሚለው ማንም ሰው ባልንጀራው ከሱ እንደሚበልጥ ይወቅ ይላል። ማንም ሰው ነው የሚለው ማንም ሰው ባልንጀራው ከሱ እንዲሻል ይህን ሊቁጠር ነው የሚለው። እኛ እናቱንም እናውቅበታለን ማመስገን፣ እሱንም እናውቃለን እናመልከዋለን፣ ፈጣሪያችን ነው። እናቱን ደግሞ ምን እንደሆነች እናውቃለን፣ የአምላክ እናት ነው። ለእሷ ስንሰግድ እናታችን
ለእሱ ስንሰግድ አምላካችን፣ ለቅዱሳን ስንሰግድ ረዳቶቻችን ብለን የፀሐይ ክብሩ ሌላ ነው እስኪበሉ ምመነ እሺ እሺ አዎ እሱ ነው። ከቃሉ ጋር ናችሁ። ከዚያ ደግሞ ሰማይ የተባለ ምንድን ነው? ሰማይ የተባለ የኛ ልብ ነው። እስቲ የኛ ልብ በሉ። ሰማይ የተባለ የኛ ልብ ነው። ፀሐይ የተባለ ኢየሱስ ክርስቶስ ነው። ጨረቃ የተባለች ቤተክርስቲያን ናት። ከዋክብት የተባሉ ሰማይታት ናቸው። ሰማይ የተባለ የኛ ልብ ነው። በሰማይ ላይ ሶስቱ ያብሩ ማለት በክርስቲያኖች ልብ የክርስቶስ ልብ፣ የክርስቶስ ፍቅር፣ የቤተ ክርስቲያን ፍቅርና የቅዱሳን ፍቅር መኖር አለበት ነው። የክርስቶስን ፍቅር መኖር አለበት፣ የቅዱሳን ፍቅር መኖር አለበት፣ የቤተ ክርስቲያን ፍቅር መኖር አለበት። ይሄ ነው ሰማይ የምንለው። ልብ ይሉታል። ይሄ ልብ የሚባለው ይሄ ወይ ጉድ! ቅዱስ ጳውሎስ እኮ የተሰሎንቄን ሰዎች ምን እንዳላቸው ብትሰሙ፣ እናንተ የተሰሎንቄ ሰዎች የመመኪያዬ ዘውድ ናችሁ ነው የሚላቸው። እስኪ በሉ በሞቴ የመመኪያዬ ዘውድ በሉ እስኪ። ረታው ነው የተሰሎንቄ ሰዎች ለቅዱስ ጳውሎስ የመመኪያው ዘውድ ከተባሉ አክሊለ ምክህነ ብላት ምንድን ነው? የመመኪያዬ ዘውድ ድንግል ማርያም ብላት ምንድን ነው? መመኪያዬ ጋሻዬም ነሽ ክብሬም ነሽ ብላት ለእኔ ነው የምትበዛብኝ እንጂ ለእሷስ አያንስባት። የሚያንስብን የሚበዛብን ለእኛው ነው በእውነቱ። እሷ እንኳን ኧረ እኔ እሱ እናቴ ባለበት እናንተ ኃጢአተኞች ልጄ እናቴ እንድትሉኝ አልፈልግም እሷ እንኳን አላለች። እሷ ያላለችው ደግሞ እኛ ተገልብጠን እኔ ሁልጊዜ የምናገረው አንድ ቃል ላይ ልድገሙ ደስ ስለሚል ሲራክ እንዲህ ይላል፣ ሶስት አይነት ሰዎች ነፍሴን አበሳጯት ይላል። ሴሰኛ ሽማግሌ፣ ትዕቢተኛ ድሃና ንፉግ ባለጸጋ። በጣም ንፉግ ባለጸጋ፣ ሴሰኛ ሽማግሌ። እንደው ወጣቱም አልተፈቀደለትም፣ እንደው ቢያንስ እሱ ስጋዋሽም አሁን ሽማግሌው ምን ብለህ ነው አርፈም አትቀመጥ። ይሄ እንደዚህ ትዕቢተኛ ድሃ ደግሞ የለውም ደግሞ ትዕቢት ደግሞ እንደ አውራ ዶሮ ያለ ማለት ነው። እንዲሁ እኮ የሌለውት ሁሉ የሌለውን ነው የሌለን አታውቀው። ወዴት ነው እንደው ሰው ሂዶ እኔና ድንግል ማርያም እኩል ነን ሊል የሚችለው? የለም። ኮከብ ይሄ ይስክብሩ ኮከብ ከኮከብ ይበልጣል። አንዱ ከአንዱ ይበልጣል። እንኳን ከድንግል ማርያም እኛም እንኳን እኔ ከገሌ ጋር እኩል ነኝ ማለት ይህ ክርስቲያናዊነት ነው። ይህ ወንጌላዊነት ነው። ይህ መጽሐፍ ቅዱሳዊነት ነው። እንዲያውም ምንድነው ያለው ጌታችን ኢየሱስ ክርስቶስ? እስመ አብ ያቤኒ አብ ይበልጠኛል ያለውን ቃል ሊቃውንቱ ሲተረጉሙት አብ ይበልጠኛል ያለ አብ ወልድን የሚበልጠው ሆኖ ሳይሆን ለአርአያነት ስለመጣ እናንተም እገሌ ይበልጠኛል በሉ እንጂ ትክክል ነኝ አትበሉ ለማለት ነው ብሎ ነው የሚተረጉሙት። እገሌ ይበልጠኛል በሉ እንጂ ትክክል ነኝ አትበሉ። ጭራሽ ይበልጣለሁ እንኳን እኩል ነኝ ይበልጠኛል አለ ማለት ራሱ ክህደት ነውር ነው። ማንም አላደረገውም። ይሄን ሐዋርያት አላደረጉትም። ኮከብ ይሄ ይስክብሩ ሲያርግም እሷን አይቶ ያረገባት እሷ ባለችበት ሀብተ መንፈስ ቅዱስን የላከባት እንደገናም ደግሞ ሲመጣ በእሷ ስጋ የሚገለጥባት እናቱ እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ይህች ትባላለች። የተወደደችው ምድር የተወደደችውን ምድር ናቁ፣ እነሱ ምድረ በዳ ላይ ቀሩ። የተወደደችውን ምድር እመቤታችን የሚንቁ ሰውም እንዳይወዳት የሚያደርጉ ሰዎች በእግዚአብሔር መንግስት ጽዋ ተርታ ዕድል ፈንታ ሳይኖራቸው መሬት ላይ ይቀራሉ። ምድር ላይ ከመቅረት እግዚአብሔር ይሰውረን እና እመቤታችን የተወደደችው ምድር ናት። ስለሷ መናገር ወይ ግሩ ስለሷ መናገር ስለ እግዚአብሔር መናገር አይሆንልንም እንጂ ደግሞ መናገሩ ራሱ በሆነልን ነበር። ስለ አብርሃም ከተነገረ፣ ስለ ዳዊት ከተነገረ፣ ስለ ሙሴ ከተጻፈ፣ ስለ ዳዊት በሚነገርበት መጽሐፍ ቅዱስ በሚጻፍበት በሚተረክበት ቤተክርስቲያን የዳዊትን አምላክ ስለወለደችው መናገር ነውር ነው? ስለ ሙሴ በሚነገርባት ቤተክርስቲያን የሙሴን ጌታ የወለደችውን ስለ ድንግል ማርያም መናገር ነውር ነው? ስለ ነቢያት መናገር ክብር በሆነበት ቤተክርስቲያን የነቢያትን ጌታ ስለወለደች ስለ ድንግል ማርያም መናገር ነውር ነው? ስለ ሐዋርያት መስበክ የሐዋርያትን ታሪክ መተረክ ክብር በሆነባት ወንጌል የሐዋርያትን ጌታ
ስለወለደችው ስለ ድንግል ማርያም መናገር ነውር ነውን? ገንዘብ የማይጠግብ ሰው ገንዘብን እንደ ዝናብ ብታንጠበጥብለት አይጠግብም ይላል ዮሐንስ አፈወርቅ። ክፉ ሰው ስጦታን ሁሉ ቢሰጡት አያመሰግንም። አለማመስገኑ ይታወቃል። አምላክን ወልዳ የሰጠችው ድንግል ማርያምን ባለማመስገኑ። ይህን ውለታን መርሳት ማለት ነው። የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የኮከብ ክብሩ ሌላ ነው። ሁሉም ግን በእኛ ብርሃን በእኛ ልብ ይኖራሉ። የእግዚአብሔርን ፍቅር፣ የእናቱን ፍቅር፣ የኮከቡም የቅዱሳንም ክብር። ለምንድን ነው ኮከብ የምንላቸው? ኮከብ የምንላቸው ለምን ይመስላችኋል? ጨረቃ የምንላቸው ከዋክብት የምንላቸው ለምንድን ነው? ክርስቶስም ፀሐይ ይባላል፣ እናቱ ድንግል ማርያምም ፀሐይ ትባላለች። አሁን ደግሞ ለይተን ነው እሷ አሁን ፀሐይ፣ ጨረቃ፣ ከዋክብት፣ ድንግል ማርያም ፀሐይ ትባላለች። ዮሐንስ መጥምቅ ጨረቃ ይባላል፣ ቅዱሳን ከዋክብት ይባላል። እንዴት ፀሐይ? ለምን? ቅዱስ ጳውሎስ የፀሐይ ክብሩ ሌላ ነው ሲየተናገረ የመጣው ስለ ትንሣኤ ሙታን ነው። ስለዚህ የፀሐይ ክብሩ፣ የጨረቃ ክብሩ፣ የከዋክብት ክብሩ ሲል እዚህ ላይ ምን ማለት ብንናገሩ ነው? በሰማይ ላይ ፀሐይ፣ ጨረቃ፣ ከዋክብት ያብሩ ሲል በቤተ ክርስቲያን ውስጥ ክርስቶስም ቅዱሳንም ይኑሩ ማለቱ ነው። እንደገና ደግሞ ምን ማለት ነው? አይ ቅዱስ ጳውሎስ ደግሞ ለትንሣኤ በተናገረበት አንቀጹ ደግሞ ለይቶ ፍጥረት ሁሉ ይነሳል፣ ግን የፀሐይ ክብር ሌላ፣ የጨረቃ ክብር ሌላ፣ የኮከብ ክብር ሌላ ሁሉ እንደሆነ እኛም እንደየክብራችን መነሳቱን እነሳለን፣ ግን ክብራችን ግን ክብራችን ይዘን እነሳለን ብሎ በክብር እንደምንላይ ተናግሯል። ስለዚህ በጨረቃ በፀሐይ የመሰላቸው ባለ 100 ፍሬ፣ እስኪ ባለ 100 ፍሬ በሉ። በጨረቃ የመሰላቸው ባለ 60 ፍሬ፣ እስኪ ባለ 60 ፍሬ በሉ። በኮከብ የመሰላቸው ደግሞ ባለ 30 ፍሬ ናቸው ማለት ነው። የባለ 100 ነው ጌታ እኮ ነው ያለ። ማን ያለ ጌታ? ምድሩ አበቀለ 30 ያፈራል፣ 60 ያፈራል፣ 100 ያፈራል። ባለ 100ውን ባለ 100 ብለህ ትናገርለታለህ እንጂ ባለ 60 ብትል እግዚአብሔር ያከበረውን ማን ይከሰዋል? 100 ያፈራውን 60 ማለት ክደት ነው። 60 ያፈራውን 30 ማለት ክደት ነው። 30 ያፈራውን ባዶ ማለት ክደት ነው። ድንግል ማርያም ከ100 በላይ ያፈራች ነው። በእውነት ማለት ከ100 በላይ ያፈራች። ባለ 100ውን እንዴት ክብር ትቀንሳለህ? እግዚአብሔር 100 የሚያፈራለ 60 የሚያፈራለ 30 የሚያፈራለ እያለ አንተ የለም 60 ነው ባለ 100ውን ከባለ 30ው ጋር እኩል ነው እንዴት ትላለህ? አንተ 30ውን እንኳን አልጀመርከውም። ሳትጀምር ባለ 100ውን ከኔ ከባለ 30ው ጋር እኩል ነው ማለት ትዕቢት ነው፣ ዲያብሎሳዊነት ነው። ባለ 100 ባለ 60 ባለ 30 አለ ብሎ ለይቶ ባለቤቱ ነግሮናል። ስለዚህ ቅዱስ ጳውሎስ ባለ 100ውን ፀሐይ አለው፣ ባለ 60ውን ጨረቃ አለው፣ ባለ 30ውን ደግሞ ኮከብ አለ። ድንግል ማርያም ከባለ 100 በላይ ነው። ባለ 60 ያፈሩ አሉ፣ ሰማዕታት ናቸው። ከዛስ ደግሞ ባለ 30 ያፈሩ አሉ፣ መነኮሳት ናቸው። በምዕመናን ብቻ ሲወርድ ደግሞ ባለ 100 ያፈሩ አሉ፣ ሰማዕታት ናቸው። መከራውን እንደ ምግብ እየተሻሙ የሚበሉት የሚቀበሉት መከራ አያምልጠኝ የሚሉት ለክርስቶስ ብለው ሰማዕታት። ባለ 60 የተባሉት ደግሞ መነኮሳት ናቸው። የመነኮሳትን መከራ የሚያውቀው መነኩሴ ብቻ ነው። መቼም እናንተ መቼም አታውቁትም አይደል? መነኩሴ መሳደብ ብቻ ነው የምታውቁት። መነኩሴ አትሳደቡ፣ እውነቴን ነው፣ ነውር ነው። እንዲሁ ዝም ብሎ ማይሆንለትን ሰው ከበሮ አሉ በሰው እጅ ሲያዩት ሲይዟት እሳ አንዳንድ ቀን እንደው በጽጌ መጋረጃው ተገልጦ ሊቃውንት ሲያሸበሽቡ መርጌታ የሆናቸው ይመስላችኋል አይደል? እንደዚህ ይመስላል ማለት እና የመነኩሴ ክብር ዝም ብሎ ቀሚሱን አድርጎ ቆቡን አድርጎ እንደው በዚህ በአዲስ አበባ ጀርቀቅ ሲል እንዲሁ ዝም ብሎ በዓለሙ የሚኖር ይመስላችኋል? መከራውን ነው የሚያሳየው። መከራውን ማለት እንደውም አባ አንጦንስ ቆይ እኔን ብቻ ነው የሚጠሉ ወይስ ልብሱን ይጣሉታል ብሎ ልብሱን ወስዶ በአንድ መቋሚያ ዝም ብሎ እዚያ ላይ አቆመ። አጋንንት መነኩሴ መስሏቸው ልብሱ ጋር ትግል ጀመሩ። የሚገርም አይፈልጉትም። እና መቼም የዚህ ዘመን መነኮሳት እንደ መስቀያ ነን ሆኑት ማለት ነው። በትክክል ላንኖረው እንችላለን። ልብሱም ግን መከራ ያስቀብላል። ልብሱን ለብሶ መኖር በራሱ መከራ ነው በዚህ ዘመን ማለት ነው። ልብሱን ለብሶ መኖር እንኳን ማለት ነው። እና እነዚህ ግን ትልልቆቹ ናቸው። ባለ 60 የተባሉት እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ ናቸው። ባለ 30 የተባሉት ደግሞ ምዕመናን ናቸው። ምዕመናን በአጠቃላይ አምነው የሚኖሩት ሁሉም ግን አንድ ትንሣኤ ይነሳሉ፣ አንድ ዲናር ይወስዳሉ፣ አንድ መንግስት ሰማያት ይቀበላሉ። በማን? በእግዚአብሔር ቸርነት።
የእግዚአብሔር ቸርነት ሁሉንም መንግስተ ሰማያት ያስገባል ተብሏል እንጂ ባለ 60ውን ባለ 100 ያስብላል አልተባለም። ባለ 100ውንም ወደ 30 ዝቅ አያደርግም። ይሄን ነው የፀሐይ ክብሩ፣ የጨረቃ ክብሩ፣ የከዋክብት ክብሩ ሌላ ነው ተብሎ የተነገረ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ለምንድን ነው ፀሐይ፣ ጨረቃ፣ ከዋክብት የምንላቸው ስትሉ ስንበሩ ቅዱሳን ለምንድን ነው በብርሃን የምንመስላቸው ሲባል አንደኛ ፀሐይ፣ ጨረቃ፣ ከዋክብት የተፈጠሩ እሁድ ጨለማ ከተፈጠረ በኋላ ነው። ቅዱሳንም ብርሃናቸውን የሚያገኙት ከመከራ በኋላ ነው። ሳይዘሩ በቀር ይሆናል አላው ድረስ ኮሮኒ ተኝቶ ዝም ብሎ ኢየሱስ ተገለጠልኝ ይላል። ተኝቶ ግን አልቦ ተኝቶ ነው። ይሄ ነው ጨለማ ሳይፈጠር የተፈጠረ ፀሐይ ማለት ነው። ማለት ጨለማ ገና ከእሁድ በፊት የተፈጠረ ማለት ሳይዘሩት የበቀለ ማለት ይሄ ነው። ይህ እግዚአብሔር እኮ ሁሉንም ተመልከቱ። ተካ አብይ ግብርከ እግዚኦ ሁሉ በጥበብ ገበርከ ይላል ቅዱስ ዳዊት። አቤቱ ስራ ሁሉ ድንቅ ነው፣ ሁሉንም በጥበብ አደረግከው ይላል። ሁሉንም በጥበብ ለምንድን ነው እግዚአብሔር መጀመሪያ ጨለማን የፈጠረ? ከክብር በፊት መከራ ይቀድማል ማለት ነው። እስኪ በሉ ከክብር በፊት ምን ይቀድማል? መከራ ይቀድማል። ጌታችን ኢየሱስ ክርስቶስ ደብረ ታቦር ላይ ብርሃነ መለኮቱን ከገለጠ በኋላ ከተራራው ሲወርዱ ለደቀ መዛሙርቱ ምንድን ነው ያላቸው? ይሄንን ለማንም እንዳትናገሩ። ሊቃውንቱ ይሄን ብለው ይተረጉሙታል። መከራን ወደ ኋላ አስቀምጦ ክብርን ማስነገር ትክክል አይደለምና ይላል። ለምን? ገና ሊሞት ስለሆነ ማለት ነው። እስከ ዓመት ፈጽም በጊዜው ማለት ተነስቼ ክብሬ ሲገለጥ ትናገሩታላችሁ። እኛ እዚህ ልንቸነክረው እያለ አምላክ ነኝ እያለ እዚህ ይዘብታል እንዳይሉ አይሁድ ማለት ነው። ያ ከመከራ በፊት ክብር አይነገርም። ስለዚህ ፊት መከራ ይቀድማል፣ ኋላ ብርሃን ይመጣል። ስለዚህ ቅዱሳን በመከራ የከበሩ ስለሆኑ በብርሃን ተመስለዋል። ብርሃን ክርስቶስ ኢየሱስ ክርስቶስ ያደረባቸው ናቸው። ብርሃኑ የጨረቃም የፀሐይም የከዋክብትም ብርሃኑ ከእግዚአብሔር የተገኘ ነው። የድንግል ማርያምን የቅዱሳንን የቤተ ክርስቲያንን ክብር ከእግዚአብሔር የተገኘ ነው። ክብር የሰጠ እሱ ነው። እሱ ያከበረውን ደግሞ እናከብራለን። እሱ ተመልከቱ፣ እሱ የናቀውን እንንቃለን፣ እሱ ያከበረውን እናከብራለን። አሁን ያን ሰው ሆይ ባለ 30 ባለ 60 አይነ ምቀኛ ነው እንዴ? እኔ ባከብረው በገንዛ ገንዘቤ ምንድን ነው ብሎ ተናግሯል። እሱ ራሱ አይነ ምቀኛ ጠማማናት ነው ብሎ ይናገራል። ባለ 30 ባለ 100 ያላቸው እነዚህ ነው። ለምንድን ነው ግን ፀሐይ፣ ጨረቃ፣ ከዋክብት የተባሉ? ደግሞ ሌላ ፀሐይ፣ ጨረቃ፣ ከዋክብት አንድ የሚያስደንቅ ጠባይ ያላቸው በሰማይ የሚኖሩ ናቸው። እስኪ በሉ ንገሩኝ፣ ለየት ይኖራሉ? ቅዱሳን በእግዚአብሔር ፍቅር ተመስጠው የሚኖሩ ናቸው። ምድራዊነት የለባቸውም። ምድራዊነት የለባቸው እነዚህ ናቸው የሚከበሩት። ቅዱሳን የሚከበሩበት ምክንያት ሐሳባቸው ሰማይ የሆኑ ስለሆኑ ልዑላነ ዝክር ናቸው፣ ከፍ ያሉ ናቸው። በምድራዊነት አይያዙ፣ ምድርን የናቋት ናቸው በእውነቱ ማለት ነው። እንደ ዮሴፍ ልብስ የዚችን ዓለም ክብር ንቀው የሄዱት ናቸው ቅዱሳን የሚባሉት እንጂ ዝም ብሎ በዓለም ውስጥ የሚርመሰመሰው ይሄ እባብ ነው የሚባለው። ቅዱስ አይባልም፣ ገና እየተርመሰመሰ ነው። ቅዱስ ጳውሎስ ለዚህ ነው ሐሳባቸው ምድራዊ፣ ሆዳቸው አምላካቸው፣ ክብራቸው በነውራቸው ነው ያላቸው። እነዚህ ፊልጵስዩስ ምዕራፍ 3 ላይ ሲናገር እንደ ከርሶሙ ያመልኩ ያላቸው ሆዳቸውን አምልከው ክብራቸውን የሚተው ነውርን ክብር የሚያደርጉ ክብርን ነውር የሚያደርጉ አያቸው። እግዚአብሔር ክብር ያለውን እነሱ ነውር ይሉታል። እግዚአብሔር ነውር ያለውን እነሱ ክብር ይሉታል። እንዲህ የሚያደርጉ ሐሳባቸው ምድራዊ፣ እነዚህ አሸዋ ናቸው። ዘርህን እንደ ሰማይ ኮከብ እንደ ምድር አሸዋ አበዛዋለሁ ያለው እግዚአብሔር አብርሃም እንደ ሰማይ ኮከብ ያላቸው ሰማያዊ ልጆቹን ነው። እንደ ምድር አሸዋ የተባለ የአብርሃምን አምላክ እያመለከ እንደ አሸዋ ቀዝቃዛ ሕሊና ያለውና እንደ አሸዋ ምድራዊ የሆነ አይምሮ ያለው ግን በክርስቶስ ስም ተጠርቶ ክርስቲያን የሚል ሰው ነው። ያሸዋ ኮከብ አይደለም። ኮከብ ግን ሀገሩ ሰማይ ነው። ኮከብ የተባለ ፀሐይ፣ ጨረቃ፣ ከዋክብት የተባሉ ስለዚህ ነው። እነዚህ ደግሞ ምንድን ናቸው? የምድር ሁሉ ቆሻሻ ወይም ደግሞ በምድር ላይ ያለ ቆሻሻ ሁሉ ብርሃናቸውን የማይለውጥባቸው ስለሆኑ ነው። እነዚህ ምን ይባላሉ? ፀሐይ፣ ጨረቃ፣ ከዋክብት። ፀሐይ፣ ጨረቃ፣ ከዋክብት አሁን እግዚአብሔር ያሳያችሁ አዲስ አበባ ቆሻሻ የሚደፋ ቤት ነው አለ። ቤት የት አካባቢ ነው? አታውቁትም? የት ነው የሚባለው? ቆሼ ወዴት አካባቢ ነው አለ? በዚህ ትልቁ የቆሻሻው መድፊያ ማለት ነው። እዚያ ውስጥ ፀሐይ ይወጣል አይወጣም?
በጣም ጥሩ። አሁን እዚያ በጣም ክፉ ሽታ አለ። ያ ክፉ ሽታ የፀሐይን ብርሃን ወደ ሽታ ወደ ክፉ ሽታ ይለውጠዋል አይለውጠው? አይለውጠው። እነዚህ ምንድናቸው? በዓለም እየኖሩ የዓለም ክፉ ሽታ የክርስቶስን መዓዛ ያለወጠባቸው ቅዱሳን ናቸው። የማይለውጥባቸው ሁልጊዜ የሚያበሩ ማለት የዓለም ምቾቱም ስቃዩም የማይለውጣቸው ማለት ምቾቱም አይለውጣቸው፣ ሹመትም አይለውጣቸው፣ ስደትም አይለውጣቸው፣ ስቃይም አይለውጣቸው። የፈለጋችሁትን አድርጉብን ከክርስቶስ ፍቅር ማን ይለየናል ይላል። የፈለጋችሁትን አድርጉብን የሚሉ ናቸው። እንዲያውም በዘመነ ሰማዕታት ወታደሮቹ ተሰብስበው ድንጋይ ሲወረውሩ እናንተ ድንጋይ ጨምሩ ክርስቶስ ክብር ይጨምርልናል ነበር የሚሉት ማለት። እነዚህ ናቸው ምንም የማይለውጣቸው የክርስቶስ ብርሃን የሚገለጥባቸው ሰማያውያን ብርሃናት የሚባሉት እነዚህ ናቸው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እንደው አንድ ትንሽ ነገር ልጠቁምና ትምህርቱን እናጠቃለሁ እንዳይመሽብን በጊዜ ለመግባት። እንደው ጊዜ ከማይለውጣቸው ብርሃናት አንዱ ነብዩ ኤልያስን ባንሳት አለብን። ዛሬ ኤልያስ አይደለም ታውቁታላችሁ አይደለም? ነብዩ ኤልያስ ጊዜ የማይለውጠው መቼስ አይደረሳል። አንድ ሐሳብ ትዝ ብሎኝ ነው ነግሯቸዋል። ያን ትዝ ያለኝ ነገር ነብዩ ኤልያስ ጊዜ የማይለውጠው ብርሃን ነው። እስኪ ጊዜ የማይለውጠው ብርሃን ነው። ምን አይለውጠው? ጊዜ አይለውጠው። እና ያው ታውቁታላችሁ ፍጹም ሲወለድ ራሱ በብርሃን በእሳት ተጠቅሎ የተወለደ ነው። ሲወለድ ነብዩ ኤልያስ ሲወለድ የእሳት ጸዳል በሰውነቱ ላይ ተስሎበት ነበር የተወለደ እና ያየው ሁሉ ይፈራው ነበር። ያንን እሳት ሊቃውንቱ ምን ይላሉ? ለእግዚአብሔር ያለው የሚነድ ፍቅር ነው ይሉታል። ለእግዚአብሔር ያለው ፍቅር እሳት በእሳት ተጠቅሎ የተወለደ። ልክ ሙሴ ሲወለድ ከግንባሩ ላይ ብርሃን ነበረበት እንደሚሉት ሊቃውንቱ፣ እንደዚህም ሁሉ በኤልያስ ላይ እሳት ነበረበት። ያ እሳት ለእግዚአብሔር የሚነድ ፍቅር ነበር። ያንን እሳት ይዞት ተወለደ፣ ይዞት አደገ፣ በድንግልና ኖረ። በድንግልና ሲኖር በዘመኑ የሰሜን እስራኤል ንጉሥ ወይም የሰማርያ ንጉሥ የሚባለው የአስሩ ነገድ ንጉሥ የሚባለው ማን ነው? አክዓብ የሚባል ሰው ነበረ። ይሄ አክዓብ ወደ ክህደት ሂዶ ጣዖት አምልኳል። ይህንን ያደረገው ከጣዖት አምልኮ ሰው ወደ ምንፍቅና የሚሄድበት የራሱ ደረጃዎች አሉ። የመጀመሪያው የማታምን ሚስት አገባ። ቀጥሎ ደግሞ የእሷን አማልክት ተከተለ። ቀጥሎ እሷን አገባ፣ ለእሷ አማልክት አጸድ ሰራ። ከዚያ በኋላ ሰገደላቸው። ወደ ኢየሩሳሌም ለበዓል የሚወጡትን ሁሉ እቀጣለዋል፣ ለመንግስቱ እንዲደላደልለት ማለት ነው። ይህንን ሲያደርግ ነቢዩ ኤልያስ እየሄደ ይመክረው ያስተምረው ነበር በእውነቱ ማለት ነው። መጨረሻ ላይ ይህ ሰው ጣዖት እያመለከ ግፍ እየሰራ ሲያስቸግር ነቢዩ ኤልያስ አምላከ ኃይል አምላከ እስራኤል ዘቆምኩ ቅድሜሁ ከመ ኢይዘንም ዝናብ በእሉ 3 ዓመታት ዘይንበለ በቃለ አፉዬ አለ። ከኔ ካንደበቴ ቃል ሳይወጣ በዚህ 3 ዓመት ዝናብ ጠብ አይልም። ይሄን ሁሉ ሰው የጠገበ በዝናብ አብቅለህ በፀሐይ አብስለህ ስለመገብከው ነው። ስለዚህ ዝናብ አይዘንምም ብሎ ሰማይና ምድርን አዘዛቸው። እስቲ እግዚአብሔር ያሳያችሁ። ሰማይና ምድር የሚታዘዙለት ነው ኤልያስ ማለት ነው። ለእነዚህ መታዘዝ ኖር ነው ጎበዝ። ሰው ከሰማይና ከምድር ይብሳል። ሰማይ ምድር ለኤልያስ እየታዘዙት እኔ ለኤልያስ አልታዘዝም። ታዘዙት፣ ጸጥ አሉ። ፍጥረታት ሁሉ ክብራቸውን ያውቃሉ፣ የሚያከብሩትንም ያውቃሉ። እማናውቅ እኛ ብቻ ነው። ፍጥረታት ውሃን ብትሉት ባህርን ብትሉት እንኳን ቅዱሳን የሙሴን በትር እንኳን ታውቃለች። ማን እንደያዛት ታውቃለች እኮ። በትሪቱን በማን እጅ እንደተያዘች ስላጣው ክፍል ነው የምትለው። አንዱ የፈርዖን ጠንቋይ ሄዶ ግን ቢቀጠቅጠው ባይሩ ወይም እምቡጭ ነው የሚለው ሆዝም ብሎ ማለት በማን እጅ የተያዘ ነው? በሙሴ እጅ የተያዘ ነውና ባህር ትፈራታለች ያችን ብትር። ከዚያ በኋላ ኤልያስንም አወቁት የእግዚአብሔር ክብር ያደረበት ሰው እንደሆነ። ጸጥ አለ። እግዚአብሔር ለኤልያስ ሂድ በቁራ ምግብን ያመጣልህ አለ። ቁራ ምግብን ስለሚያመጣልህ ሂድና
በኮራት አካባቢ በፈፋው ስር በዛፉ ስር ተቀምጧል። ቁራ ለኤልያስ ስንቅ እያመላለሰ ይመግበው ነበር። እግዚአብሔር ውሃ ፍልቆለት እዚያ ይጠጣል። ለኤልያስ 3 ዓመት ሲቃረብ ድረስ ቁራዎች ምግብ መገቡት። ትዝ ይላችኋል። ቁራ በኖህ ዘመን ውሃ መጉደሉን አይተናል ባል እዚያ የወዳደቀውን እየበላ በዚያው ነበር የቀረው። አሁን ግን ስሙን አደሰ። እንደው የኛ ስም የሚለወጥ መቼ ነው እናንተ? አሁን ስንቅ አቀባይ ሆነ። በእውነቱ የሚጠቅም ቁራ ሲለወጥ ሰው አይለወጥም። ግን እንደ ትናንት ነው ዝም ብሎ ጉጭ እንዳለ ማለት ሀኖሩት ይገኛል ዝም ብሎ ቁራ። እኛም ቀማኛ የነበርነውን ስንቅ አቀባይ ለመሆን ያውቃል። ሊቃውንቱ ግን ምንድነው የሚተረጉሙት? መቼስ መጽሐፍ ቅዱስ እኮ ለነፍሳችን ጥጋብ የተጻፈ የእግዚአብሔር ምግብ እኮ ነው። እና ቁራ ኤልያስ የእግዚአብሔር ምሳሌ ሲሆን በቁራፍ መመገቡ በቁራፍ የመጣውን ኤልያስ ሳይጸየፍ መመገቡ እግዚአብሔር የኃጢአተኞችን ጸሎትና መስዋዕት ሳይንቅ የመቀበሉ ምሳሌ ነው። እንዲህ አድርጎ ኤልያስ እየተመገበ ኖረ። ኋላ እግዚአብሔር ዝም ብሎ ኤልያስም ዝም አዝንም አልላል። እግዚአብሔር ደግሞ ለፍጥረቱ ያዝናል። ይህችን ምግብ ካላስቀረዋት ኤልያስ አዝንም አይልም ብሎ ምግቧን አስቀረጠ። ኤልያስ ቋንም ይፈይቶ ለቋ በቁራም የቁራውን በድ ያለበት እንዴ ያለ ዘወር እያለ የለም። ዋይቱን ምዶ ቢያዝ የለም። 3 ጊዜ እየተመላለሰ የለም። ቢያዝ ኤልያስ ዝም ቁጭ። ምግብ አምጣኝ እግዚአብሔር የማይለወጥ ብርሃን ማለት ነው። ይሄ እንዴት ምግቤን ታስቀርብኛል አትሉ እናንተ ብትሆኑ? አንተን ብዬ ወጥቼ እንዴት ምግብ ወዴት አጣ? በጸሎቴ ነው የዝናብ የዘብ እሺ ሰማይ የለጎመ ጸሎት እንዴት ምሳ ያሳጣኛል ብሎ አለማጉረም ነው ይደንቅ። ቁጭ ረሃቡን ታግሱ። በረሃብ ሊሞት አይደል? ትዕግስቱም ድንቅ ነው ብሎ እግዚአብሔር መጣ። ኤልያስ ሁር ውስጥ ሀገረ ሰራፕታ ወበህየት ሲያሰየካ ሀቲ መበለት ወደ ሰራፕታ ሂድ፣ በዚያች አንዲት ደሃ ሴት አዘጋጅቼልሃለሁ፣ እሷ ትመግብሃለች አለ። ሲሄድ ወረከባ እንዘት አጥብ ጸው ይላል። ጭራሮ ስትለቅም አገኛል። አንቺ ሴት እንደምን ዋልሽ? እባክሽ ውሃ ስጭኝ አላት። በኤልያስ ጊዜ ውሃ አለች። እሱ ነውና ማለት ነው። ማን መስሎሻል አላለም። እባክሽን ውሃ አላት። በእሺ አለች። በዚያው ውሃ የምጠጣበት ቁራሽ እንጀራ አይ እኔ ያለችኝ እፍኝ ሙሉ ዱቄት ናት። በማሰሮዬም ትንሽ ዘይት አለች። ያችንም እኔም ልጄም አንተም በልተናት እንሞታለን። ከዚህ በቀር ሌላ እንደሌለኝ እግዚአብሔር ያውቃል አለች። ደግ ሴት ነበረች በእውነቱ ማለት ነው። እና እግዚአብሔር ያውቃል። እንግዲያስ ሂጂና ቶሎ ጋግሪው፣ ስትጋግሪ ግን ረሃብ ጸንቶብኛልና መጀመሪያ ለኔ አምጪልኝ፣ ለአንቺና ለልጆችሽ ኋላ ትጋግሪያለሽ አለ። አሁን ሊቃውንቱ ምን ይላሉ? ኤልያስን ያህል ጀግና ቁራ ቢቀር ውሃ ቢደርቅ ዝም ያለ ጀግና እርወት ለምግብ ሳስቶ ሳይሆን መጀመሪያ ከምትበሉት ሁሉ ለቤተ ክርስቲያን ስጡ ሲል ነው ይላሉ ሊቃውንቱ ማለት ነው እንጂ ኤልያስ ለምግብ ተጨንቆለት አይደለም። በእውነቱ አለመጨነቁን አላሳያችኋለሁ። መልአክ እየገለገለ ሁሉ አልበላም ብሎ እየተኛ ማለት ነው። ቢደረግ ይሰራ እንዲህ ብሎ ነበረ። ስለዚህ ነብዩ ኤልያስ መጀመሪያ ለቤተ ክርስቲያን መጀመሪያ ለምን በምን ገሩ እንጂ እናንተ ግን መጀመሪያ ማንም ይበላል እና መጀመሪያ ስለምትበሉ መከራም ሲመጣ መጀመሪያ የሚደርስባችሁ እዚህ እና መጀመሪያ አትብሉ። የመጀመሪያውን ለእግዚአብሔር ስጡ፣ ቅድሚያ ለቤተ ክርስቲያን ስጡ ለማለት ነው። ያንን አደረገ። ዛሬም ገባ። ያላትን ስላቀበለች ስለሰጠችው ቤት ሁሉ በረከተለት። አሁን ትንሽ ነገር ኑሯችሁ ያችኑ እግዚአብሔር አምጧት ግን ምን ትላላችሁ? አሁን ኑሮ ተወዷል አሉ። ዘይትም ተወዷል፣ በርበሬም ተወዷል። ምን ያልተወደደ ነገር አለ ማለት ነው? እኔ የገረመኝ እኔ አላውቅም ነበርና ሻይ 10 ብር ገብቷል ተብሎ ሰምቼ በጣም ግርም ምን ያለኝ ገዳሙ ስለሚያበላኝ ነው እንጂ ስለማልበላ አይደለም አላውቀው። ግን ሀሳብ የለኝም ለካ ብዬ በጣም ገረመኝ። ሻይ 10 ብር እኔ ድሮ 30 ሳንቲም ሳለ ነው የማውቀው። ያም ተወዶ በ10 ሳንቲም 10 ዳቦ የሚሸጥበት ጊዜ ምን ያውቃለሁ በእውነቱ ማለት ነው። እንዴት እንደዚህ ይሆናል? በጣም ይገርማል። ግን
አሁን እንደዚያ በዚህ ዘመን 2000 ብር ደሞዝ ኖራችሁ አስራት አውጡ ትባሉ ትላላችሁ። ኑሮ ባይወደድ እሺ፣ ግን በዚህ ሰዓት እንዴት ላወጣ እችላለሁ ነው የምትባል። ግን ያለን መስጠት የሌለን ያሰጣል። ያለን ሲሰጡት እዚያ ደግሞ የሌለ አምጥቶ ይሰጣል። ይህ ነው መስጠት ማለት። ይቺ ሰው ያላትን ሰጠችው፣ ያላትን ሰጠችው። ኤልያስ ደግሞ የሌላትን ጨመረላት። እግዚአብሔር ይበርክት ብሎታል፣ ይበርክትልሻል። ቅዱሳን ኤልያስ ሲገባ ዝናቡ እስከሚዘንብበት ጊዜ ድረስ ዱቄቱ ሳይጎድል ዘይቱም ሳይጎድል ኖረ። ማን? የእግዚአብሔር ሰው ኤልያስ በቤቷ ስለገባ። የእግዚአብሔር ቅዱሳን በቤታችን ሲገቡ በረከታችን ሁሉ የሞላ ይሆናል። አጋንንት ከመቤታችን ጀምሮ ቅዱሳንን ከቤታችን እንዲወጡ የሚለፍብን በረከት የለሾች ለማድረግ በረከት የሌለን ሰዎች እንድንሆን ኤልያስ ሲገባ በረከት ሞላለት። እቺ ይበርክትልሻል። ከኋላ ደግሞ እዚያም ሄዶ ነብዩ ኤልያስ ዝም ማለት ነው። እግዚአብሔር ደግሞ ለፍጥረቱ አሰበ። ይጠይቀኝ እንጂ ብሎ ማለት ኤልያስ እንዲሁ እግዚአብሔር እኮ ቅዱሳን እንዴት እንደሚያከብር እግዚአብሔር ሰው ነው ትዕቢተኛ እንጂ እግዚአብሔር ደግ ነው። እኔ የፈጠርኩት ሰማይ ነው እሱ ቢገዝ ታዲያ እኔ እንግዲህ ላዝንም እንጂ አላለ። እሱ ለኔ ብሎ ይሄን ያህል መከራ እየተቀበለ እኔም ከሱ ቃል ሳላገኝ አላዘንም ብሎ እግዚአብሔር አላዘን ብሎ እግዚአብሔር የኤልያስን ቃል አክብሮ ኖር። እግዚአብሔር ያከበረውን ቃል ሳያከብር አከበረ። ኋላ ልጇን አስታቅፈው ውሃ ሄደች። እንደታቀፈችው ሞተ። ያዘ። አንደኛ ነቢይ እግዚአብሔር ነኝ እያለ የሰው ልጅ ታቅፎ ሲሞት ጸሎቱ ምንም የማይጠቅም ሊሆን፣ ሁለተኛ ደግሞ ልጁ እሷ ሳትሞት የሞተ ነውና ገሎብኝ ነው ብትልስ ኤልያስ በዚህ ጭንቀት ውስጥ ሆነ። እንግዲህ ያ ነፍሰ ገዳይ መጣ ይባላል እንጂ ማን ነቢይ እግዚአብሔር ይለኛል ብሎ ነቢዩ ኤልያስ ታቅፎ ከሰገነት ላይ አውጥቶ 7 ጊዜ እየወደቀ እየተነሳ እየወደቀ እየተነሳ እየወደቀ እየተነሳ ጸለየለት። ሕፃኑ ተንቀሳቀሰ። በጸሎቱ ሲንቀሳቀስ ያ የሞተው ሕፃን ተነሳ። ኤልያስ የወደቀው የተነሳው አበው በትውፊት እንደሚተረጉም 7 ጊዜ ነው። ይሄ ሙታን ወደ ቤተ ክርስቲያን ሲሄዱ በ7 ምዕራፍ የሚደረግ ለሙታን የሚደረገው ፍታት ነው። ሕይወት ያገኙበታል ማለት ነው። ሕይወት ያገኙበታል። ሰውየው ቢሞት ቤተ ክርስቲያን አትሞትምና እግዚአብሔር ደግሞ የሕያዋን አምላክ ስለሆነ በክርስቶስ አምኖ የሞተ ሰው ሙት አይደለም። ሙታን አንዳች አያውቁም ተብሎ የተጻፈ በምግባር የሞቱ በሃይማኖት የተቀበሩ የአጋንንት ልጆች ናቸው። የክርስቶስ ሰዎች ግን ሙታን አይደለም። አስነሳው። ያ ያስነሳው ዮናስ ነው። የኤልያስ ጸሎት ሙት ይቀሰቅሳል። የቅዱሳን ጸሎታቸው ለሙታንም እንኳን ቢሆን ሕይወት ያሰጣል፣ ግዳጅን ይፈጽማል። ኤልያስ እግዚአብሔር ሂድና ለአክዓብ ተገለጥለት ዝናብ ላዘንብነኛል ሄደ። ንጉሡ ውሃ ፍለጋ ኤልያስን ቢሰማ ከቤተ መንግስቱ ተከብሮ ይኖር ነበረ። ኤልያስን ሲያሰድደው እሱ ከመንበሩ ወርዶ ውሃ ፍለጋ ተሰደደ። ቅዱሳንን ማሰደድ ከመኖሪያ ያሰድዳል፣ መከራ ያመጣል፣ ሀገር አስወጥቶ ያሰዳል። እንዲያው በቅድስት በእናታችን የቅዱሳን ሀገር በሆነችው በኢትዮጵያ መከራ እየጸና ያለ ቅዱሳን ከኢትዮጵያ እየተገፉ ስለሆነ ነው። ስለተገፉ መከራ እየመጣ ነው። ቅዱሳን እየተገፉ ስለሆነ ቅዱሱን ስለገፋ ውሃ ፍለጋ ከመንበር ወረደ። ከዚያ በኋላ ምን ሆነ? አገኘው። አንተኑ ኤልያስ ዘትገፈቶሙ ለእስራኤል አለ። እስራኤልን የረጅም አጭር የወፍራም ቀጭን የወፍራም ቀጭን የቀይ ጥቁር የምታደርጋቸው እስራኤልን የምትገለባብጣቸው ኤልያስ አንተን አለው። ያለ አዋቂ ባለጌ አነጋገር አኳ አነ ዘገፈቶሙ ለእስራኤል አለ አንተ ወቤት አቡከ። እስራኤልን የምገለባብጣቸው እኔ አይደለሁም አንተና የአባት ቤት ጣዖት እያመለካችሁ ነው እንጂ አለ። እስከ ማይዜኑ ታነክሱ በክሊዮን የጋያቲክሙ ለመብሔር አምላክ ኪያሁ አምልኩ ወኪያሁ ትልው ወለመ እግዚአብሔር አምላክ ኪያሁ ትልው ወኪያሁ አምልኩ። ቤል አምላክ ከሆነ እሱን ተከተሉ፣ እግዚአብሔር አምላክ ከሆነ እግዚአብሔርን ተከተሉ። እስከ መቼ ጊዜ? አንድ ጊዜ ወደ አጥር፣ አንድ ጊዜ ወደ ስሬት፣ አንድ ጊዜ ወደ ጣዖት፣ አንድ ጊዜ ወደ እግዚአብሔር ስትሉ ትኖራላችሁ? እስከ መቼ ልባችሁ ሲያነክስ ይኖራል?
አሁንም ጣዖታቱን አሰብስብ፣ የጣዖት ካህናት አሰብስብና መስዋዕት አቅርበው እኔም ላቅርብ። መስዋዕቱን እግዚአብሔር የተቀበለለት ሰው አምላኩ እንከተላለናል። 450 የጣዖት ካህናት ተሰበሰቡ። ማለዳ መስዋዕታቸውን አቀረቡ። መስዋዕታቸውን አቅርበው ቢጸልዩ ጣዖቱ አልሰማም ማለት ቢጸልዩ አይሰማም። ቢደረግ ይሰራ ኋላ እንደው እስኪ እናንተ ደማችን ጭምር እንሰዋለት ብለው ደማቸውን እያፈሰሱ ቢሰውለት አልሰማም። ወሀዘ ይሳለቅ ቦሙ ኤልያስ ቴስበያዊ ይላል። ኤልያስ ይሳለቅባቸው ጀመር። የእናንተ አምላክ ወሬ ይወዳል፣ መንደሩ ይሆናል፣ ሂዳችሁ ጥሩት። የእናንተ አምላክ እንቅልፋም ነው፣ ተኝቶ ይሆናል፣ ቀስቅሱት። የእናንተ አምላክ እንጂ ደንቆሮ ነው፣ ጮኻችሁ ጥሩት እያለ ተሳለቅባቸው። 6 ሰዓት ሲሆን ወግዱ ልቀቁ፣ እንግዲህ የኔ ተራ ደርሷል። 12 ቻል ውሃ 12 መረባ ድንጋዮችን ጎለተ፣ እንጨቱን ረበረበ፣ ጸፈጸፈ። እዚያ ላይ ስጋውን አርዶ አወራዶ አስቀመጠ። 12 ቻል ውሃ ድግሙ ሰልሱ እያለ በላዩ ላይ አፈሰሰበት። ከዚያ በኋላ አምላከ እስራኤል ቅዱስ እግዚአብሔር እኔ ከብርበት እገንበት ብዬ አይደለም፣ አምልኮት ተዘነጋ፣ እስራኤል ተጨልጠው ተገኝተው ወደ ጣዖት ሄዱ ብዬ ነው፣ ክብርን ግለጥ ብሎ ጸለየ። ሲጸልይ እሳት ከሰማይ ወርዶ ስጋውን በልቶ እንጨቱን በልቶ ደንጊያውን በልቶ ከምድር ስንዝር በላለት ይላል። ከዚህ በኋላ የእግዚአብሔር እውነቱ የጣዖት ሐሰቱ ተገለጠና እነዚያንም አስፈጃቸው። ቀርሜሎስ ወስዶ ከወንዙ ዳር ፈጃቸው። ራሱን የቻለ ምስጢር አለ። 12ቱ ድንጋዮች 12ቱ ሐዋርያት ናቸው። በዚያ ላይ የፈሰሰው ውሃ ጥምቀት በሐዋርያት ስልጣንና ክህነት በሐዋርያት ትምህርትና ስርዓት የምትፈጸም ስለሆነች፣ እሳት በእኛ ላይ የሚያድረው የመንፈስ ቅዱስ ምሳሌ ነው። ስጋው የሚጠመቁ የምዕመናን ምሳሌ ነው። በዚያ ላይ የወረደው እሳት መንፈስ ቅዱስ ነው። ኤልያስ እሳት እንዳወረደ ቅዱሳን መንፈስ ቅዱስ እንዲወርድ ይጸልያሉ። መንፈስ ቅዱስን በመካከላችን ይሆናሉ እንጂ መንፈስ እግዚአብሔርን የሚያረቁ ጣዖታት አይደሉም። በአካብ ላይ ያደረው ነው እንጂ የጣዖት መንፈስ በኤልያስ ላይ ያደረው የጣዖት መንፈስ አይደለም። በኤልያስ ላይ ያደረው የጣዖት መንፈስ አይደለም፣ የእግዚአብሔር መንፈስ ነው። ኤልያስ የመንደር እሳት አያመጣም። ኤልያስ የሚያወርደው የሰማይ እሳት ነው። በዚህ ዓለም ያሉ ሐሰተኛ ነቢያት የመንደር እሳት የሚጭሩ ናቸው። እንደ ኤልያስ ያሉ ቅዱሳን ግን የሰማይ እሳት ያወርዳሉ፣ አምልኮተ እግዚአብሔርን ይመሰክራሉ። ኤልያስ በጸሎቱ እሳት አውርዶ የእግዚአብሔርን አምልኮት እንደመሰከረ ሁሉ ቅዱሳን የእግዚአብሔርን ክብር የሚመሰክሩ ናቸው እንጂ የእግዚአብሔርን ክብር የሚጋርዱ አይደለም። መናፍቃን ሲሻቸው ቤተክርስቲያን ሲሻቸው መሳደብ፣ መከራከር ሲያቅታቸው በዱላ ነው። የታወቀ ነው። እንግዲህ ምን አለ ሲያቱት ወማቁ አንተ ኤልያስ ወማቁ ኤልያስ በዚህ ምድር ወይ አንተ ኑረህባት ወይ እኔ ኑሬባት። ቀድሞ ስደት፣ ረሃብ፣ መከራ በዚህ ሁሉ አልተለወጠም። ደግሞ ጸልዮ ሰማይንም ነኩሞ ይህ ሁሉ አድርጎ አምልኮተ እግዚአብሔርን አስመስክሮ ከዚህ በኋላ ደግሞ መከራ መጣበት። በዚህም አልተለወጠም። ኋላ ምን አደረገ? ሸሽቶ ሄደ። ከክትክታ ዛፍ ስር ተኝቶ ሳለ ፈጣሪ እኔ ከአባቶች አልበልጥም ግደለኝ አለ። ይህንን ቴዎዶሲዮስ የሚባል የቤተ ክርስቲያን ሊቅ ሲተረጎም ይላል ከአባቶች አልበልጥም ግደለኝ ማለት እባክህ የአባቶችን የሰማዕትነት ክብር አትቀማኝ ማለቱ ነው። እኔም በሰማዕትነት እንድሞት ፍቀድልኝ ማለቱ ነው እንጂ ኤልያስ ፈርቶ አይደለም ይላል መጽሐፍ ቅዱስ ላይ። ፈርቶ የተባለለት ሲተረጎም ይህ ነው። ከአባቶች ክብሬ እምወደው አይደለም። ኤልያስ ፈራ። ኤልያስ ከኤልዛቤት ስደት ሰደድ ፈራ ማለት ሰማዕትነት ይቀርብኝ ይሆን ብሎ ነው የፈራው እንጂ መከራውን አይደለም የፈራው። በዚህች አገር ኑሬባታለሁ የአባቶችን የሰማዕታቱን የሌሎችን የነቢያት የአቤልን የደም የሰማዕትነት ክብር አትቀማኝ አትንሳይ ብሎ ጸለየ ማለት ነው ይላል። አባቶች አልበልጥማ ተኛ። ሐዘን እንቅልፍ ያመጣል። ተኝቶ ሳለ ከቅጥቅጣ ዛፍ ስር ነው መልአኩ ቀሰቀሰው።
ኤልያስ 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 አለው። ቀና ሲል እንጀራ በመሶበ ወርቅ የሚጠጣ ነገር ደግሞ ውሃ ማለት ነው በማሰሮ አገኘ። በላ፣ ረሃቡን ፈጭ፣ ትንሽ ቀምሶተኛ። ኤልያስ ኤልያስ ብሎ ያው ቅድም ሳስቶ አይደለም አላልኳችሁ? መልአኩ ደግሞ ቀሰቀሰና ብላ ኤልያስ አለ። ቀምሶተኛ። ሶስተኛ ተንስ ወብላ እስመ ርሁቅ ፍኖትከ ዘተሐውር፣ የምትሄድበት ሀገር ሩቅ ስለሆነ ተነስና ተንስ ወብላ እስከምትጠግብ ድረስ ብላ አለው። ኤልያስ እስከሚጠግብ ድረስ በልቶ በመከራ ሳይለወጥ፣ በስደት ሳይለወጥ፣ በነገስታት ማስፈራሪያ ሳይለወጥ፣ በረሃብ ያልተለወጠው ኤልያስ፣ በመከራ ያልተለወጠው ኤልያስ ሞት ሳይለውጠው በእሳት ሰረገላ ተነጠቀ። በሃይማኖቱን በመከራ ያለወጠ እግዚአብሔር ደግሞ ክብሩን ሳይለውጥበት የማይለወጥ ክብር ይሰጠዋል። የቅዱሳን አምላክ ሁላችንን የሚያክብረን። እንግዲህ ምን ይመስላችኋል? ያ መሀል ላይ ክትክታይቱ ቤተክርስቲያን ናት። ኤልያስ የተኛባት ክትክታ ማለት ሁላችን የምንጠጋባት ቤተክርስቲያን ናት። ከትራሳችን ያለችው መሶበ ወርቅ እመቤታችን ናት። ወርቁ ንጽሕናዋ ከውስጡ ያለው ኤልያስ መሶበ ወርቅ የተኛ ከትራሱ መሶበ ወርቅ ነበረ። ነቢያት የሞቱት መሶበ ወርቅ ድንግል ማርያምን እያዩ ነበረ። ከዚያ ውስጥ ህብስተ ሕይወት ክርስቶስን ተስፋ አድርገው ነበር የሞቱት። ዛሬ ያንን ተመገበ ማለት ምዕመናን ያንን ይመገባል። ህብስቱ ኢየሱስ ክርስቶስ ነው። ያንን በልቶ ኤልያስ በእሳት ሰረገላ ተነጠቀ፣ አረገ ማለት ከመሶበ ወርቂቱ ከድንግል ማርያም የተገኘውን ስጋና ደም ተቀብለው ምዕመናን ሞት ሳይሽራቸው በክብር ተነስተው መንግስተ ሰማያት ይገባሉ ማለት ነው። ሁላችንም ለመንግስተ ሰማያት ያብቃል። በመከራ የማይለወጡ ኤልያስን፣ ቅዱስ ጊዮርጊስን ስንቱን ዘርዝረን በመከራ ያለወጡ ቅዱስ መርቆሬዎስን፣ ሌሎችንም ቅዱሳን መከራ ያለወጣቸው እና አቡነ ተክለ ሃይማኖትን እየተገረፉ የባህር ውስጥ የአሳ መመላለስ አሳ በአጥንት መመላለሱ እንኳን ያለወጣቸው እና አቡነ ገብረ መንፈስ ቅዱስ ነው። እነ ቅዱስ ክርስቶስም ስንቱ እነ ቅድስት አርሴማን እሳት ውስጥ ገብተው እሳት ሃይማኖታቸውን የማይለውጣቸው ብርሃናት ከዋክብት ናቸው። እነዚህን ከዋክብት ነው በቤተ ክርስቲያን የምናኖራቸው አክብረን። እግዚአብሔር ንዋያተ ቅድሳቱ በመቅደስ ይቀመጡ። መቅደሱ ሙሴ በሰራው መቅደሱ የእግዚአብሔር መቅደስ ነው። ሙሴ የሰራቸው ንዋያተ ቅድሳት ግን በመቅደስ ይኖራሉ። እግዚአብሔር በመሰረታት ቤተ ክርስቲያን ቅዱሳን ከብረው ይኖራሉ። ስናከብራቸው ግን ቀላቀላችሁ ለሚሉን ግን እንድታውቁት በሉ የፀሐይ ክብሩ ሌላ ነው በሉ እንጂ እሺ የከዋክብት ክብር። ስለዚህ ክርስቶስን ስናከብር ከድንግል ማርያም ጋር አልቀላቀልንም። ድንግል ማርያም ስናከብር ከክርስቶስ ጋር አልቀላቀልንም። የእግዚአብሔርን ክብር ለድንግል ማርያም አልሰጠንም፣ ለቅዱሳንም አልሰጠንም። እናንተ ተቀላቅሎባችሁ እንደሆነ ይህንን እወቁ። የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የኮከብ ክብሩ ሌላ ነው። ለይተን እናውቃለን። በአንድ እናከብራቸዋለን፣ እንቀበላቸዋለን። ፈጣሪያችን በፈጣሪነት፣ እመቤታችን በፈጣሪናትነት፣ እሷን በፍጡርነት፣ ቅዱሳንን በፍጡርነት፣ ነገር ግን የክርስቶስ ብርሃን ያለባቸው የዓለም ብርሃን እንደሆኑ እናምናለን። እናንተ የዓለም ብርሃን ናችሁ ብሏቸዋልና። የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የኮከብ ክብሩ ሌላ ነው፣ የጣዖት ክብሩ ሌላ ነው፣ የታቦት ክብሩ ሌላ ነው። ለምን ትቀላቅላለህ? ጣዖት ለምን ትላለህ? የጣዖት ክብር ሌላ፣ የጣዖት ክብር ሌላ ነው። በጣዖት አምላኪዎች ጠይቀው በነ ዳጎን መንደር አሽዶድ ሂድና አዛጦን ሂድና ጠይቀው እዚያ የጣዖቱን ክብር ሂድና እዚያ ይኸው። የታቦት ክብር ግን ሌላ ነው ወንድም፣ የታቦት ክብር ሌላ ነው። ለምን ትቀላቅላለህ? ጣዖት ሌላ ነው፣ ታቦት ሌላ ነው። መኑ ዘይደምሮ ለታቦት ለክርስቶስ ምስለ ቤልሆር ወመኑ ዘይደምር ለታቦት እግዚአብሔር ምስለ ጣዖት። የእግዚአብሔር መቅደስ የእግዚአብሔርን ጣዖት መቅደስ የእግዚአብሔርን ታቦት ከጣዖት ጋር፣ የእግዚአብሔርን መቅደስ ከጣዖት ጋር፣ ታቦትን ከጣዖት ጋር አንድ የሚያደርግ ማን ነው ብሏል ቅዱስ ጳውሎስ ቆሮንቶስ 6 ላይ ሲናገር። ስለዚህ ለይቶ ማወቅ ይገባል። የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የኮከብ ክብሩ ሌላ ነው። እንዲሁም ስለሆነ ደግሞ ኮከብ ከኮከብ ይለያል። ሁላችንም በእግዚአብሔር ብርሃን ከዋክብት እንድንሆን ተፈጥረናል። ኮከብ ከኮከብ ግን ይበልጣል፣ ከነ ክብሩ ይነገርለታል።
ወስብሐት ለእግዚአብሔር። ይቆያል።